ሰላም እርስዎን ወይም ልጅዎን የት ላስተምር ብለው ተጨንቀዋል? እንግዲያውስ እንዳያስቡ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች መሰረት በማንኛው ሰዓት በየትም ሀገር ሆናችሁ በኢሞ፣ በቴሌግራም፣ በዋትሳፕ በማንኛውም ሰዓት ብትደውሉልን ታገኙናላችሁ ማለት ነው። የምንሰጣቸው ትምህርቶች አማርኛ፣ እንግሊዘኛና ሂሳብ ሲሆኑ ትምህርቱን እናንተ በፈለጋችሁት መንገድ የምናስተምራችሁ ይሆናል ማለት ነው። ለልጆች ልዩ እንክብካቤና ልዩ ድጋፍ እናደርጋለን። የእንግሊዘኛ አልፋቤቶችን በሁለት አይነት መንገድ እናያለን፣ በትልቁና በትንሹ። ምን አልኳችሁ? በትልቁና በትንሹ ማለትም ስሞል ሌተር እና ካፒታል ሌተር ምንድን ነው እሱ እንዳትሉኝ። ካፒታል ሌተር ማለት በትልቁ ሲጻፍ ልክ እንደዚህ ማለት ነው። ስሞል ሌተር ማለት ደግሞ በትንሹ ልክ እንደዚህ ሲጻፍ ማለት ነው። በአማርኛው ድምፁ ሲወጣ ደግሞ ይሄ እዚህ ላይ አስቀምጬላችኋለሁ፣ ተከታተሉኝ። ይሄኛው ኤ ነው፣ ይሄኛው ኤ፣ ይሄኛውም ኤ ሲነበብ በአማርኛ ድምፁ ሲወጣ ኤ። ይሄ በካፒታል ሌተር፣ ይሄኛው በስሞል ሌተር። ይሄ በአማርኛ ድምፁ ሲጣራ ወይም ሲወጣ ማለት ነው። ኤ ኤ ብላችሁ ነው የምታነቡ። ይችም ኤ ናት፣ ይችም ኤ ናት። ድምፁ ሲወጣ ኤ። ወደዚህኛው ስመጣላችሁ ደግሞ ቢ ካፒታል ሌተር በትልቁ፣ ቢ ስሞል ሌተር በትንሹ፣ ቢ ድምፁ ሲወጣ። ወደዚህኛው ስመጣላችሁ ሲ በትልቁ ካፒታል ሌተር፣ ሲ ስሞል ሌተር በትንሹ ድምፁ ሲወጣ ሲ። ዲ በትልቁ፣ ዲ በትንሹ ስሞል ሌተር፣ ይህኛው ካፒታል ሌተር፣ ይህኛው ስሞል ሌተር፣ ዲ ድምፁ ሲወጣ እንዴት አድርገን ድምፁን እንደምናወጣው ከዚህ ላይ ያስቀምጨላችኋለሁ ማለት ነው። ስለዚህ የእንግሊዘኛ አልፋቤቶች ሁለት ናቸው፣ በትልቁና በትንሹ ስሞል ሌተር እና ካፒታል ሌተር። የመጀመሪያ ያስቀምጧቸው ካፒታል ሌተር፣ ሁለተኛ ስሞል ሌተር። እዚያ በጥቁር ያስቀመጡት ደግሞ በአማርኛ ድምጻቸው ሲወጣ ወይም ሲነበቡ ኤ፣ ቢ፣ ሲ፣ ዲ በቀላል መንገድ እንድትይዟቸው ማለት ነው። ካፒታል ሌተር ካፒታል ሌተሮች የምንጠቀማቸው መጀመሪያ ላይ ማለትም አሁን ለምሳሌ አበበ፣ ከበደ፣ ጫላ ምናምን ስንል ኤ ፊደል የምንጠቀማት መጀመሪያ ላይ ከስሞች መጀመሪያ ላይ ከምንጠቀማቸው፣ ስሞል ሌተሮችን ደግሞ የምንጠቀማቸው መሀል ላይ እና መጨረሻ ላይ የምንጠቀማቸው ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ እንድትይዙ ለማለት ነው። ወደዚህኛው ስመጣ ደግሞ ኢ ካፒታል ሌተር በትልቁ፣ ኢ በትንሹ ስሞል ሌተር ድምፁ ሲወጣ ኢ፣ ኤፍ ካፒታል ሌተር፣ ኤፍ ካፒታል ሌተር፣ ኤፍ ስሞል ሌተር፣ ኤፍ ስሞል ሌተር ድምፁ ሲነበብ ኤፍ ይሆናል ማለት ነው። ኤፍ። ጂ ካፒታል ሌተር በትልቁ፣ ጂ ስሞል ሌተር በትንሹ ሲነበብ ድምፁ ጂ ተብሎ ይወጣል ማለት ነው። ጂ። ኤች ካፒታል ሌተር በትልቁ፣ ኤች ስሞል ሌተር በትንሹ፣ ኤች ድምፁ ሲወጣ በአማርኛ ማለት ነው። ወደዚህኛው ስመጣላችሁ አይ ካፒታል ሌተር፣ አይ ስሞል ሌተር በትልቁ በትንሹ ድምፁ ሲወጣ አይ። ጀ ካፒታል ሌተር በትልቁ፣ ጀ ስሞል ሌተር በትንሹ ድምፁ ሲወጣ ጀ። ኬ ካፒታል ሌተር በትልቁ፣ ኬ ስሞል ሌተር በትንሹ፣ ኬ በአማርኛ ድምፁ ሲወጣ ማለት ነው። ኤል ካፒታል ሌተር በትልቁ፣ ኤል ስሞል ሌተር በትንሹ ድምፁ ሲወጣ ኤል። ወደዚህኛው ስመጣላችሁ ኤም ካፒታል ሌተር በትልቁ፣ ኤም ስሞል ሌተር በትንሹ ድምፁ ሲወጣ ኤም።
ኤን ካፒታል ሌተር በትልቁ ኤን ስሞል ሌተር በትንሹ ሲነበብ ድምፁ ሲወጣ ኤን። ኦ ካፒታል ሌተር በትልቁ ኦ ስሞል ሌተር በትንሹ ድምፁ ሲወጣ ኦ። ፒ በትልቁ ካፒታል ሌተር ፒ በትንሹ ስሞል ሌተር ፒ ድምፁ ሲወጣ ማለት ነው። ድምፁ ሲወጣ። እሺ ቤተሰቦች እንደዚህ አድርጋችሁ ማንበብ ነው የሚጠበቅባችሁ ማለት ነው። ወደዚህኛው ስመጣላችሁ ደግሞ ኪዩ ካፒታል ሌተር በትልቁ ኪዩ በትንሹ ስሞል ሌተር ድምፁ ሲወጣ ኪዩ ኪዩ። አር በትልቁ ወይም ካፒታል ሌተር አር ስሞል ሌተር በትንሹ ድምፁ ሲወጣ አር አር። ኤስ በትልቁ ካፒታል ሌተር ኤስ በትንሹ ስሞል ሌተር ድምፁ ሲወጣ ኤስ። ቲ ካፒታል ሌተር በትልቁ ቲ በትንሹ ስሞል ሌተር ቲ ድምፁ ሲወጣ። ዩ በትልቁ ካፒታል ሌተር ዩ በትንሹ ስሞል ሌተር ድምፁ ሲወጣ ዩ። ቪ ካፒታል ሌተር በትልቁ ቪ በትንሹ ስሞል ሌተር ድምፁ ሲወጣ ቪ። ደብሊዩ ካፒታል ሌተር በትልቁ ደብሊዩ ስሞል ሌተር በትንሹ ደብሊዩ ድምፁ ሲወጣ እንደዚህ ነው የሚወጣው ማለት ደብሊዩ። በዛባቸዋ። ኤክስ ካፒታል ሌተር በትልቁ ኤክስ ስሞል ሌተር በትንሹ ድምፁ ሲወጣ ኤክስ ኤክስ። ወደዚህኛው ስመጣላችሁ ደግሞ ዋይ በትልቁ ወይም ካፒታል ሌተር ዋይ በትንሹ ወይም ስሞል ሌተር ዋይ ድምፁ ሲወጣ። ዜድ በካፒታል ሌተር ወይም በትልቁ ዜድ ስሞል ሌተር ወይም በትንሹ ድምፁ ሲወጣ ዜድ። ስለዚህ ቤተሰቦች 26ቱን የእንግሊዘኛ አልፋቤቶች በስሞል ሌተር እና በካፒታል ሌተር ጠቅላላ 26 እና 26 52 ነው የሚሆኑት ማለት ነው። እነሱን በድምፅና በቅርጽ ምን እንደሚመስሉ በዛሬው ቪዲዮ አይተናል።